ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። ዛሬ አዲስ ቪዲዮ ይዤላችሁ የመጣሁት በተለይ በእህቶቼ ጉዳይ ነው ማለት ነው። እንግዲህ ቪዲዮውን እስከ መጨረሻው ተከታተሉት ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። በስደት ላላችሁ እህቶቼ ይጠቅማል ያልኩትን ቪዲዮ ይዤላችሁ መጥቻለሁ ዛሬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት የአላህ ህዝነት ረህመት አይላችሁ እያልኩኝ ወደ ቪዲዮውን እስከ መጨረሻው እንግዲህ ተከታተሉት ማለት ነው። ዛሬ ይዤላችሁ የመጣሁት በስደት ለምንኖረው እህቶቼ በጣም በአብዛኛው በጣም ማለት ነው ስደት ላይ ያለ ነው እንግዲህ በሶሻል ሚዲያ ተጠቃሚ ነው ሁሉም። ግን ሶሻል ሚዲያ የመጣው ትዳር አይሆንም ይባላል። ግን ከዛ መሀል በጣም ጥሩ ወንድም አሉና በጣም ጥሩ እህቶች አሉና ማለት ነው። ሁሉንም ያካትታል፣ እህትም ሆነ ወንድምም። እንግዲህ በጣም ትዳር ፈላጊ ኑሮ ወንዱም ቢሆን ሴቲቱ ጥሩ ላትሆን ትችላለች፣ ሴቲቱም ደግሞ ጥሩ ሆና ወንዱ ጥሩ ላይሆን ይችላል። ስለዚህ ሶሻል ሚዲያ ላይ በተለይ በቲክቶክ አሁን በጣም አነጋጋሪ የሆነው ቪዲዮ ቢኖር ሶሻል ሚዲያ ላይ ትዳር እንፈልጋል እያላችሁ የምትገቡ እህቶቼ ወንድሞቼ እራሳችሁን ቆም ብላችሁ ብታውና ብታዳምጡ ባይነኝ ማለት ነው። ምክንያቱም ብዙ ትዳር ሶሻል ሚዲያ ላይ ተገናኝቶ ትልቅ ቦታ የደረሰ አብሮ የሚኖር አብሮ ህይወቱን እየቀጠለ ትዳሩን አድምቆ ልጆቹን ወልዶ የሚኖር እናቃል ማለት ነው። በጣም ባጓጊ ሁኔታ ደግሞ ብዙ ማለት ነው። በቃ ትዳር ላይ ብዙ ላይ ሶሻል ሚዲያ ላይ ነው ብለው ነግረውና 3 ቀን አያድርም እንግዲህ ሲገናኙም በሶሻል ሚዲያ ሲላዩም በሶሻል ሚዲያ ይሆናል ማለት ነው። ሁላችንም እንግዲህ ልንጠነቀቀው የሚገባ ነገር ቢኖር ብናስተውል ባይነኝ ማለት ነው። በስደት ያለ ነው ብዙዎቻችን ወንዶቹ ኢትዮጵያ ሆነው ሴቶቹ ውጭ ሆነን ላይጠቅም ትዳር እንጀናጀንና ወንዶችም ደግሞ ገንዘብ ነው የሚፈልጉት በአሁኑ ሰዓት። ሁላቸውም ናቸው አይደለም፣ ያኔ ገንዘብ የሚፈልግ የማይፈልግ ወንድ አለ፣ ሁሉም አይደለም። ነገር ግን እዚህ ሀገር ሆነን ሴት ልጅ ደግሞ ስትወድና ስታፈቅር እስከ ጥግ ድረስ መሄድ ስለምትችል ምንም አድርጊ ቢላት ታደርጋለች፣ ምክንያቱም እሱን ላለማጣት። ነገር ግን ገንዘቧን ከበላ በኋላ ብዙ ወንዶች የምር የሚክዱ አሉ። ቤት ቦታ ገዛን ምናምን እያሉ የሰው ቤት ፎቶ እያነሱ እየለቀቁ የሰው ቦታ ፎቶ እያነሱ እየላኩ እኛ ሴቶች ደግሞ ስለምናምን እናምናቸዋል። ከዛ መቼም የሰው ሀገር ሁልጊዜ የሰው ነው። ስለዚህ አንድ ቀን ሀሳባችን ተሳክቶ ሀገር እንገባል እያልን እየጓጓን እያለ እና ገንዘባችንን ልከን ከጨረስን በኋላ ሲደክመን ሀገር መግባት ስንፈልግ በዛን ሰዓት ደግሞ ሁሉም እንደጠበቅነው አናገኘውም ማለት ነው። ስለዚህ ሴቶቹም ሆነ ወንዶቹ ብናስተውል፣ በእርግጥ ሁሉም ነገር ካላህ ነው ወይንም ከፈጣሪ ነው የሚሰጠው። ደህና ወንድም ሆነ ደህና ሴትም የሚገጥመው ከመቶ 1% ወይንም 2% ነው። ከዛ በተረፈ ሁሉም ደህና ነው ማለቴ አይደለም፣ ወይንም ደህና ነው ጥሩ ነው ማለቴም አይደለም፣ ክፉ ነው ማለቴም አይደለም። ሁለቱም አንድ ነው ማለት ነው። ሁሉም የሰው ልጅ አይደለም የተለያየ እናት አባት ያለው የአንድ አባት እናት የሁላችንም አስተሳሰብ እና የሁላችንም እንትናችን ይለያያል፣ ተፈጥሯችን ማለት ነው። ስለዚህ ሀገርን ብንገባ እዚህም ሆነን ትዳር እሱ ሲፈቅድልንና እሱ ሲጽፍልን ብቻ ነው። እሱ የጻፈልን ውጭ አንኖርም። ስለዚህ በተለይ ሶሻል ሚዲያ ላይ እህቶቼ እኔ እንጃ በአሁኑ ሰዓት በጣም ነው የሚያስጠላው። ወንዶችስ ደግ ወንድ ናቸው፣ ሴቶች ግን ቲክቶክ ላይ እየገባን ትዳር እንፈልጋል እስቲል ባናረገውም እንኳን በጣም የወረደ አስተሳሰብ በጣም ያስጠላል። የምር በጣም ማለት ነው። እኔ ቲክቶክ ላይ ባልገባ ነፍሴ የቲክቶክ ተጠቃሚም አይደለሁም፣ ቲክቶክም አድናቂ አይደለሁም በነገራችን ላይ። ነገር ግን አለፍ እገባለሁ። ግን በገባሁ ሰዓት በጣም ነው የሚያስጠላኝ። ራሴ ያስጠላኛል፣ ሴትነቴ ማለት ነው። እስቲል የእውነት ባይሆን እንኳን የዚህን ያህል በአደባባይ በሶሻል ሚዲያ ይህ ነገር እኮ ቀሪ ነው ማለት ነው። ምክንያቱም የተናገርናቸው ሁላ ወይንም ሶሻል ሚዲያ የያዘው ነገር አይጠፋም፣ አይለቅም። ስለዚህ ነገ ጧት ስንወልድ ምናምን ልጆቻችን
የኛ እናት የኛ አባት እንደዚህ ሆነው ነበር ማለት ነው ብለው ልጆቻችን ከኛ ምን ይማራሉ? ከኛ ምን ይጠብቃሉ? እኛ የሰራነውን ነው የሚጠብቁት። ምክንያቱም ሶሻል ሚዲያ የያዘው ነገር አይጠፋም። እና እባካችሁ እህቶቼ በዚሁ አጋጣሚ ራሳችሁን ብትቆጥቡ ወይንም ብንቆጠብ ባይ ነኝ ማለት ነው። ሶሻል ሚዲያ ላይ አሁን ላይ እናጋባል እያላችሁ እንትንም የምትሉ ሰዎች የምር ሶሻል ሚዲያ ላይ እናጋባል እያላችሁ ዝም ብላችሁ የሰው እንትን እያወረዳችሁ እኔ እንጃ የሰው ህሊና በጣም እየወረደ ነው። በነገራችን ላይ ወንድ ልጅ የሚፈልገው ሴት ልጅ ወንድ ልጅ ምንም ያክል ዘልዛላ ቢሆን ምንም ያክል መጥፎ ባህሪ ቢኖርበት እሱ የሚፈልገው የሱን በቃ እንትን የምታሟላ ወይንም እሱ የሆነ ጥፋቱን ከዛ አውጥታ ወደ ጥሩ ቦታ እንድትመልሰው ወይንም እንድታኖረው ይፈልጋል። ወንድ ልጅ እሱ የራሱ የሆነ መጥፎ ባህሪ ቢኖረው ያቺ ሴት ተቆጥባ በቃ ያቺ ሴት በቃ በጣም ሶብር ያላት ህሊና ያላት በቃ አስተሳሰብ ያላት ሴት ይፈልጋል ወንድ ልጅ ማለት ነው። በተፈጥሮ እንደዚህ ሚዲያ ላይ እየሄደ የሚለጣጠፍ ሚዲያ ላይ እየሄደ እንደዚህ የሚወርድ የሚቃና ሴት አይፈልግም። ስለዚህ ሴቶችዬ ባካችሁ እኔ የእህትነት ምክሬ ነው። ብዙዎቻችሁ ያው ላሰሙ ትችላላችሁ። ምክንያቱም ልባችን ሴቶች ከተዘቀዘቀ ያው ተዘቀዘቀ ስለሆነ እንጂ ያስጠላል። በዚህ ያክል ወርዶ ሶሻል ሚዲያ ላይ ትዳር መፈለጉ ጥሩ አይደለም። እና ደግሞ ሶሻል ሚዲያ ላይ ትዳር እናገናኛለን እያላችሁ ብታገናኙ እኮ ጥሩ ነው፣ ፈጣሪም ይወደዋል። ነገር ግን ብዙዎቻችን ለመደበሪያ ነው ወይንም ፎሎውን ለመሰብሰብ ነው። የምር አንዲት የሆነች ልጅ ነበረች ካሁን በፊት ሁላችሁም ታቋታላችሁና ገብታ እንደዚህው በሶሻል ሚዲያ የሚያስታውከኛል በአፍንጫዬ ባፌ ምናምን ሂጄ ነበር ላይ ጃዛ በሶሻል ሚዲያ ላይ ተገናኝቼ አፍቀሬው ምናምን ከዛ እሱም እንትን ፌዴራል ነው ምናምን እያለች አውርታ ነበርና እሱ አሁን ከዛ ጋራ ተላይታ ነበረ። ባለፈው ደግሞ መልሳ በሃይባ ቤት ገብታ ማለት ነው ምንድነው አለችው። ሁላችሁም እያያችሁት እየሰማችሁት ነው። ዩቲዩብ ላይ ራሱ ተቆራርጦ መጥቷልና እኔ ካሁን በፊት ትዳር ያላየሽኝ አንቺ ነበርሽ፣ አሁንም እንዲያላየሽኝ መልሰሽ አጋቢኝ አለቻት። ከዛ የዛኔ እንደዛ ብላ ሀዛ እሺ መስፈርትሽ ምንድነው ምናምን ተብላ መስፈርቷን ሁላ ተናገረች ማለት ነው። እሱ ስራ አይኑረው ገንዘብ አይኑረው ችግር የለውም ፍቅር ካለ ሰርተን አብረን እንለወጣለን አለኝ። ከዛ በቤቷ ላይቭ ላይ ገብታ ምንድነው አለችው። እኔ እኮ አንቺ እንደዛ ብለሽ ለምንድን ነው ያልሽው? እኔ የሆነ ወንድም አለኝ እና ጓደኛ በጣም ትዳር ይፈልጋል እሱን ልዳርሽ ምናምን ብሎ የሆነ ልጅ ሲያናገራት አይ እኔ እኮ ፍቅረኛ ሞልቷል፣ ነገር ግን ታማኝ የለም። ሁላችሁም ሳይሆን ሀመቱ 1-2% አላችሁ ጥሩ ነገር ግን እኔ የዛኔ የገባሁት እንደዛም የተናገርኩት ፎሎዌ ስለቀዘቀዘብኝ ብቻ ነው አለ። አያችሁ ብዙዎቻችን መደበሪያ አድርገን ነው የምንገባው። ግን ያን መደበሪያ ስናረገው ሌሎቻችን ደግሞ የእውነት እንደዛ የምናረገው ሪል ነው የሚመስለንና እባካችሁ ተጠንቀቁ። ራሳችንን ዝቅ አናድርግ። ሴት ልጅ በቃ እንደ ሴትነቷ ተዓድባ እንደ ሴትነቷ ኮስተር ብላ እንድትኖር ተፈላጊም የምትሆነው እንደዛ ስትሆን ነው። ይሄ ዝም ብሎ የሚዘላዘል ምናምን ሴት እንደ ራሴ ጥሩ አይደለም። ወንዶችም ደግሞ እባካችሁ ከታመናችሁ ታመኑ እስከ ጥግ ድረስ አታስለቅሱ በእናታችሁ። ምክንያቱም ያቺ ሴት ለእናንተ ጥሩ ሆና ለነገዋ እያሰበኝ እናንተ ግን ክፋት አስባችሁ የሰው ቦታና የሰው ቤት ፎቶ እያነሳችሁ እየለቀቃችሁ እናንተ የምር የሰው ልቦናና የሰው ህሊና እየሰበራችሁ ስለሆነ እባካችሁ ነገ የሚጠብቃችሁን የአሁኑን ኑሮ አቱ ነገ ሁላችንም አፈር ነውና ቤታችን የመጨረሻው ቤታችን እዛ ስንሄድ ምትኛ የለንም። እባካችሁ ራሳችሁን ጠብቁ ባይነኝ ማለት ነው። ምክንያቱም ሀቅ ነው። خلاص ያችን ሴት ካልወደዳችሁ ግዴታ ለገንዘብ ብላችሁ አትበሉ። ገንዘብ ጠፊ ነው። ፍቅር ግን በገንዘብ አይገዛም። ሴቶችም ደግሞ ወንዱ ልጅ እስከ ጥግ ድረስ እያፈቀራችሁ እናንተ አለኋችሁ እያላችሁ በጎን የራሳችሁን ህይወት የምታመቻችሁ ሴቶች አላችሁ። እባካችሁ ሁላችንም ወንድም ሆነ ሴት እኔ ከሌ አልልም፣ ተቆጠቡ። የምር ተቆጠቡ። በጣም ብዙ ልጆች በሚያሳዝን ሁኔታ አሉ ወንዶችን አምነው የሚጎዱ፣ ሴቶቹም አምነናቸዋል ብለው ወንዶችን የሚያስለቅሱ አሉ፣ ሴቶቹንም የሚያስለቅሱ ወንዶች አሉ። ሁላችንም ማለት ነው እንደነገርኳችሁ የአንድ አባትና እናት እንኳን ተፈጥሯችን ይለያያል፣ እንኳን የተለያየ አባት እናት ያለን። ስለዚህ እባካችሁ ሁላችንም ጥሩ ነገር ለመስራት እንሞክር፣ ራሳችን ለመቆጠብ እንሞክር።
የዛሬው ቪዲዮ ይሄንን ይመስላል። ሁላችሁም እስከ መጨረሻ ሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። በቀጣይ ቪዲዮ እስከምመለስ ድረስ ሰላም ሁኑልኝ፣ ሰላም ቆዩልኝ።